የዝናብ መዘግየት በዚህ ወቅት ብዙ ሰዎችን የሚያሳስብ ጉዳይ ሆኗል። በተለይ የእርሻ ወቅት በሆነው በሰኔና አሁን ባለንበት በሐምሌ ወር ዝናብ ሲዘገይ የገበሬው ስጋት ብቻ ሳይሆን የሁላችንም ስጋት ከፍ ይላል። ምክንያቱም ዝናብ የገበሬውን ማሳ ብቻ አይመለከትም። የምግብ ዋስትናችንን፣ የእንስሳት ሕይወትን፣ የውሃ አቅርቦትና የሁላችንንም ኑሮ ይነካል። በዚህ ጊዜ ግን ከዝናብ መዘግየት ጋር አንድ ጥያቄ በብዙ ሰዎች ዘንድ እየተነሳ ነው። አንዳንዶች ይህ የሆነው ሰኔና ሰኞ በመቅጠሙ ነው ብለው ይጠይቃሉ። ነገር ግን ከዚህ ጥያቄ በፊት ልናየው የሚገባ ትልቅ ነገር አለ። ሰው በተፈጥሮ ፈተና ጊዜ ምን ያድርግ? አባቶቻችን ድርቅ፣ ረሃብና የተለያዩ ፈተናዎች ሲገጥሟቸው ምን ያደርጉ ነበር? እኛ ዛሬ ከነርሱ ምን መማር እንችላለን? በዚህ ቪዲዮ ውስጥ የዝናብ መዘግየትን ሁኔታ፣ የገበሬውንና የሁላችንም ስጋት፣ አባቶቻችን በፈተና ጊዜ የተከተሉትን መንፈሳዊ መንገድና ዛሬ ልናደርገው የሚገባውን እንመለከታለን። ከዚህ ሁሉ በኋላ ደግሞ ወደ መጀመሪያው ጥያቄ እንመለሳለን። ሰኔና ሰኞ መጋጠማቸው በእርግጥ ከዝናብ መዘግየት ጋር ይያያዛልን? ወይስ ከዚህ የበለጠ ሌላ እውነት አለ? እንግዲህ ወደ ዋናው ጉዳይ እንግባ። ዝናብ ለሰው ልጅ ከተፈጥሮ የተሰጠ ታላቅ ስጦታ ነው። ውሃ ከሌለ ሕይወት አይቀጥልም፣ እርሻ አይኖርም፣ እንስሳት ይጎዳሉ፣ የሰው ኑሮም ይከብዳል። በተለይ በኢትዮጵያ አብዛኛው የገጠር ኑሮ ከዝናብ ጋር በጣም የተያያዘ ነው። ገበሬው መሬቱን አርሶ ዘሩን አዘጋጅቶ የሚጠብቀው የሰማይ በረከትን ነው። ነገር ግን ዝናብ ሲዘገይ ጭንቀት የሚጀምረው ከገበሬው ብቻ አይደለም። ምክንያቱም የእርሻ ምርት ሲቀንስ የምግብ እጥረት ሊፈጠር ይችላል። የምግብ ዋጋ ሊጨምር ይችላል። የእንስሳት መኖና ውሃ ሊጎድል ይችላል። የኑሮ ጫና በሁሉም ላይ ሊያድር ይችላል። ስለዚህ የዝናብ ጉዳይ የአንድ ሰው ወይም የአንድ አካባቢ ጉዳይ ሳይሆን የሁላችንም ጉዳይ ነው። በታሪክ አባቶቻችን የተፈጥሮ ፈተናን እንዴት ይቋቋሙ ነበር? ታሪካችንን ስንመለከት አባቶቻችን ድርቅ፣ ረሃብ ወይም ሌላ ችግር ሲገጥማቸው በፍርሃት ብቻ አይቀመጡም ነበር። የመጀመሪያ መጠጊያቸው እግዚአብሔር ነበር። ወደ ጸሎት ይመለሱ ነበር። ጾምና ምህረትን ያደርጉ ነበር። በቤተ ክርስቲያን እግዚኦታ ይባል ነበር። እርስ በርስም ይረዳዱ ነበር። መጽሐፍ ቅዱስም የድርቅን ጊዜ የተመለከቱ ታሪኮች አሉ። በነቢዩ ኤልያስ ዘመን ዝናብ ለረጅም ጊዜ ሲቀር ሕዝቡ በችግር ውስጥ ገቡ። ኤልያስም በጸሎት ቆመ። እግዚአብሔርም በጊዜው የዝናብን በረከት ሰጠ። እኛ ነገሥት ምዕራፍ 17 ቁጥር 18። ይህ ታሪክ የሚያስተምረን በችግር ጊዜ ተስፋ ለመቁረጥ ጸሎትን ከተግባር ጋር ማያያዝና በአንድነት መቆምን ነው። እንግዲህ ወደ መጀመሪያው ጥያቄ እንመለስ። የዝናብ መዘግየት የሰኔና ሰኞ በመጋጠሙ የተነሳ ነውን? ይህ ጥያቄ በብዙ ሰዎች ዘንድ የሚነሳው በቀላሉ የመጣ አይደለም። ሕዝባችን ዘመናትን፣ ወቅቶችንና የተፈጥሮ ሁኔታዎችን በመመልከት ብዙ ልምዶችን አከማችተዋል። አባቶቻችን የሰማይ ሁኔታ፣ የአየር ለውጥ፣ የወቅት መለዋወጥና የተፈጥሮ ምልክቶች በጥልቀት ይመለከቱ ነበር። ከዚህም የተነሳ የተለያዩ እምነቶችና አባባሎች ተፈጥረዋል። ነገር ግን የቀንና የወር መጋጠም ብቻውን የዝናብ መዘግየትን እንደሚያመጣ የሚያረጋግጥ ግልጽ ማስረጃ የለም። የዝናብ መታጣትና መዘግየት በብዙ የተፈጥሮ ሂደቶች ይወሰናል። የአየር ንብረት ለውጥ፣ የነፋስ አቅጣጫ፣ የደመና እንቅስቃሴና ሌሎች የአየር ሁኔታዎች ተጽዕኖ ያደርጋሉ። ነገር ግን ይህ ማለት የአባቶች ዕውቀት ዋጋ የለውም ማለት አይደለም። ከአባቶቻችን የምንማረው ትልቅ ነገር አለ። እነሱ ተፈጥሮን ያከብሩ ነበር። የሚመጣውን ችግር በቀላሉ አይመለከቱትም ነበር። በችግር ጊዜ እምነታቸውን አይተውም ነበር። ስለዚህ ዛሬም ሁለት ነገሮችን አብረን ማድረግ ይገባናል። አንደኛ በእምነት ወደ ፈጣሪ መመለስ፣ ሁለተኛ በጥበብና በእውቀት የሚገባውን ጥረት ማድረግ። እናም ሁኔታ በእጃችን ላይ ባይሆንም ምላሻችን ግን በእጃችን ነው። በጸሎትና በምህረት መቆም፣ ውሃን በአግባቡ መጠቀም፣ ተፈጥሮን መጠበቅ፣ ለተቸገሩ መድረስ፣ በእርሻ ዘርፍ የሚሰጡ የባለሙያ ምክሮችን መከተል። በመጨረሻም ስለ ሰኔና ሰኞ መጋጠሙ ላይ የሚነሳውን ጥያቄ ስንመለከት በፍርሃት ሳይሆን በጥበብ ማየት ይገባል። የቀን መጋጠም ሳይሆን የተፈጥሮ ሂደትን መረዳት፣ እምነትን መጠበቅና በአንድነት መቆም ዋናው ነገር ነው። እንደ አባቶቻችን በችግር ጊዜ እንጸልይ፣ ተስፋ እንቁም፣ በተግባርም እንስራ። እግዚአብሔር የበረከት ዝናብን፣ ሰላምንና የተስፋ ዘመንን ያድርግልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን፣ አሜን።